ሉቃስ ምዕራፍ 10ን እናወጣለን። ሁላችንም አበረታቱና አጠገባቸው ያለውን ሰው ዲቆም አድርጉ። እግዚአብሔርን ቃል እንካፈል እንቆማለን። እሺ ሉቃስ ምዕራፍ 10 ቁጥር 1 ጀምሮ። ከዚህም በኋላ ጌታ ሌሎቹን 70 ሾመ፣ ሁለት ሁለት አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ለመከሩ ሰራተኞች እንዲልክ ለምኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡባት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላቸዋል። በዚያም ቤት ከነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዙ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባትም ከተማ ሁሉ ቢቀበሏችሁ ያቀረቡላችሁን ብሉ። በእርሷም ያሉትን ድዌዎችን ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይዋ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላቸዋለን። የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህን እወቁ በሉ ይላል። ትንሽ ነገሮችን ግልጽ ለማድረግ ያክል አሁን ላይ እንደ አገር የአደባባይ የወንጌል ስርጭት ሁለት አይነት ቅርጽ አለው። አንደኛው ቅርጽ ትክክለኛ ፈቃድ ከሚሰጥ አካል ፈቃድ ወስዳችሁ ነው ወንጌል ልታሰራጩ የምትችሉ። ስለዚህ ፈቃድ የሌለው ሰው በአደባባይ ምን ሊል ወንጌል ሊያሰራጭ አይችልም ነው አንዱ። ከዛ ሁለተኛው ነው እንደዛ አይደለም የተባለው። ወንጌል የምናሰራጭበት ሁኔታ ካለም የምንጠቀማቸውን የድምጽ ማጉያዎችን አካባቢና ማህበረሰብን በማይረብሽ መልኩ ይደረግ ነው ያልነው የሚል አለ። ክርስቶስ ኢየሱስ ተቃዋሚ የሆኑ ጽድቅ የማይወዱ የእግዚአብሔር ብርሃን ያልበራላቸው ይቺን አንድ ቁንጽል ሐሳብ ይዘው አሁን ላይ መስበክ ምን አይልም አይቻልም አይነት ይላሉ። በእርግጥ መንግስት በዛ ደረጃ ውሳኔ አልወሰንም። እያንዳንዱ በዚህ ጉዳይ ላይ ያሉ ስብሰባዎች ላይ ያለው እንደዛ አልተወሰነም። የተወሰነበት ምክንያቱ በቤተ እምነት ደረጃ በፊት የሚታወቀው የአደባባይ የወንጌል ስብከት የኛ ነው አይደል? ከአማኞች ጋር የሚያዝ ነው። አሁን እንደዛ አይደለም። በተለያየ እምነት ውስጥ ያሉም ሰዎች ምናቸውን ይዘው ይወጣሉ፣ ማይካቸውን ይዘው ይወጣሉ። ስለዚህ እሱን ባላንስ ለማድረግ ነው የሚል ነው። እኔ ግን ያነሳውበት ምክንያት ምንድነው? እንደ አዋጅ ባይወጣ ደስ ይለናል። እንደ አዋጅ ስለወጣ ግን የሚቆም ወንጌል የለም። እውነት ውሸት የለም። ትንሽ ይሄንን መደላደል መስራት ያስፈልጋል። በነጋችን ላይ አነሳላችኋለሁ በደንብ ወንጌል አካሄድን በሚመለከት ሰላማዊ ሰው እንድንሆን መጽሐፍ ቅዱሳችን ይጋብዛል። ይሄ ምንም ውሸት የለውም። መጽሐፍ ቅዱስ ስለሚጋብዝ ዲፕሎማሲ ሆኖ ግን ወንጌል ተነግሮ አያውቅም። ወደፊትም ምን አይልም አይነገርም ማለት ነው። በጣም ጸጥና ዝግ ብለን እየሄድን ያለንበት ዘመን ነው አውቃለሁ። ግን ደግሞ የዘመን ባለቤት ጌታ ነው። የቱን ነው የሚያመጣው? ምን አይነት መልክ ይጠቀማል? ነገ ምን አይነት ቅርጽ ይኖራል? ማናችንም አናውቅም። በዘመናት መካከል ግን ምንም አይነት ቅርጽ ይኖር የቤተ ክርስቲያንም የአማኝም የቅዱሳንም አቋም መሆን ያለበት ምንድነው ከተባለ ወንጌልን እንናገራለን ነው። የጌታን ወንጌል ምን እንላለን? እናውጃለን ነው። ወንጌል የምስራች ነው። ኢየሱስ ምን ይላል? ያድናል። በቃ አለቀ። ታስታውሳላችሁ ጳውሎስ ለቆሮንቶስ አማኞች የዳንበትን የሰማነውን የተሰበክነውን ከዛስ የዳንበትን ከዛስ የቆምንበትን ወንጌል እናስታውቃቸዋለን አለና ወንጌል ምንድነው አለ? ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ምን አለ? ተነሳ። በቃ አለቀ። በዘመናት መሃል አሸናፊ የሆነው ወንጌል ይሄ ብቻ ነው። በነገራችን ላይ ስንጠቀልለው መግቢያዬን የነሱን ነገር እጃቸውን መምታትና በኃይልና በጉልበት የሚከራከሩ አሉ። እነሱን በስነ ስርዓት የያዙትን ነገር ማሳየት ጤናማነት ነው። እሱን እየነካው አይደለም። በተረፈ ግን በብልጫ አይደለም ወንጌል ሰው ልብ ውስጥ የሚገባው ብርሃን ስለሆነ ሲበራልን ብቻ የሚሆን ነው። ስለዚህ በጣም ብዙ ያልጠሩ ብዥታዎች ያሉበት ጊዜ ነው አሁን ማለት ነው። አሁን እሱ ጊዜ እንደዛ ነው። ግን ደግሞ በየትኛውም ዘመን ዛሬም ድረስ እንደዚህ የተምታታ ዘመን ነው በምንልበትም እስካሁኗ ደቂቃ ድረስ ሰዎች ወደ ጌታ ይመጣሉ፣ ይድናሉ። አሁን ባለፈው ካጠመቅናቸው ሰዎች መካከል አንድ ሁለት ወይ ሶስቱ ባልሳሳት በድብቅ ነው የተማሩት። ፎቶ ስናነሳ ተጠንቅቀን ያነሳናቸው። ሲጠመቁ ማንም እንዳያነሳ ማብራሪያ ሰተን ነው። ዛሬ ድረስ ከቤት መባረር አለ። ዛሬ ድረስ ስደት አለ። ሁሉ የሞቀ ሁሉ የደራ አይደለም። ከኔ ጋር ናችሁ? ወንጌል ሁሌ መንፈሱ እሱ ነው።
ያነሳነው ክፍል ላይ እንምጣና ጥቂት ነገር በሚኖረን ደቂቃ እናነሳለን። ሰዓታችንን እንጠቀማለሁ። ወንጌልን ስናስብ ሁሉ ጊዜ መረዳት ያለብንን ጥቂት ነገር ላንሳና ነጥቦቼ ጋር መጣለሁ። ምንድነው ወንጌልን ስናስብ መረዳት ያለብን? የመጀመሪያው ነገር ሄዶ ማድረስ አለ። ከዛ በኋላ ያ የሄድንበትን አካባቢ ደግሞ ለቆ ምን ማድረግ አለ? መውጣት አለ። እነዚህ ሁሌ ያሉ ናቸው። እንሄዳለን፣ ምን እናደርጋለን? ወንጌል እንነግራለን ማለት ነው። ከዛስ ቻው ብለን ደግሞ ምን እንላለን? እንወጣለን። ሁለቱ በጣም በስነ ስርዓት መሰመር አለበት። መጽሐፍ ቅዱስን ስታጠኑ የምታገኙት እሱ ነው። ለምሳሌ ባዶ ከተማ ውስጥ አሁን የጳውሎስ እናንሳ ካልን ሮሜ የመጨረሻው ምዕራፍ ሄዳችሁ ካነበባችሁ ማንም ያልጣለው መሰረት ላይ ማነው ሌላው የጣለው መሰረት ላይ ላለመጣል ተጠንቅቄ ብሏል። ስለዚህ ጥሻውን እየመነጠረ ነው የሰበከው ማለት ነው። ልክ አሁን ይቺ ስትተከል እዚህ ያለ ነው አብላጫዎቻችን እኔን ጨምሮ አልነበርንም። በጣም በጥቂት ሰዎች የተጀመረ ነው። ዘር ስለሆነ አይደለም ዛሬ ነው እንዲጨምጭሞ ሰፊ ሆኖ ማለት ነው። ስለዚህ መሄድ አለ፣ መውጣት አለ። እነዚህ ሁሌ የሚኖሩ ናቸው ማለት ነው። ይሄ ማለት ልደት ልናገኝ እንችላለን፣ ሰርግ ሊሆን ይችላል፣ መርካቶ ሊሆን ይችላል፣ ድንገት ቤታችን ሰው መጥቶ ሊሆን ይችላል። በዓላማም ደግሞ ወንጌል ለማሰራጨት ወተን ሊሆን ይችላል። መግቢያም አለው፣ ምንም አለው፣ መውጫም አለው። ለምሳሌ አንድ ልደት ላይ ተገኘን። እንደ አማኝ ውስጣችን የሚንቀለቀለው ዛ ልደት ላይ እንዴት ቀዳዳ ፈጥሬ ማን እንደሚያድን ኢየሱስ እንደሚያድን ልንገር ነው። መግቢያ ማለት እሱ ነው። ስለዚህ ያ መግቢያ በጣም ጥበብ የተሞላው መሆን አለበት። የሰው ልደት ልንካፈል ነን እያንዳንድ ሻበኝ ብሎ ማለት አብዮተኛ ነው የሚሆነው። ጥበብ ግን ይሰጣል ጌታ። አሳያቸዋለሁ በኋላ። በጣም ልቡ ዝግጁ ለሆነ መንፈሱ ዝግጁ ለሆነ የጌታ ሚና በጣም ሰፊ ነው በወንጌል ስራ ውስጥ ማለት ነው። በዚህ ቀዳዳ ውስጥ ምን አለ? 5 ደቂቃ እኮ ልትሆን ትችላለች፣ 2 ደቂቃ እኮ ልትሆን ትችላለች። ግጥም አድርጎ አምጥቶ ልብ ላይ ካስቀመጡ በኋላ መውጣት ማለት ነው። ከኔ ጋር ናቸው አይደል? እሱ አለ ጌታ ኢየሱስ። አሁን ያነበብነው ክፍል ላይ ሄዶ በማድረስና በመውጣት መካከል ያለውን ጭብጥ ይነግረናል። ነጥቤ ላይ እቆያለሁ። ይሄን ግን እንደ መግቢያ ያዙ። ምንድነው ካልን ሄዶ ማድረስ ላይ ክፍሉን ሄዳችሁ ካነበባችሁ እንደ ጤነኛ አማኝ ለተልኮ ዝግጁ ከሆንን የምማረውም ምሰራውም ማገለግለውም ማገባውም ወጣት መሆነውም ምሸመግለውም ለዚህ ነው ካልን ጴንጤ ብቻውኝ ምን አልልም እኔ አልሞትም ካልን አንድ አጀንዳ አለኝ። ኢየሱስ መታየት አለበት፣ መድመቅ አለበት፣ ሰው ሁሉ ወደ እግዚአብሔር ብርሃን መምጣት አለበት ብለን ካመንን መያዝ ያለብን አንዱ ጭብጥ ምንድነው ከተባለ መጽሐፍ ቅዱስ ከሚወስደው መነሳሳት ውስጥ አንዱ የሚሾመው ራሱ ማን ነው? ራሱ ጌታ ነው። ቁጥር 1 ላይ ከዚህ በኋላ ጌታ ሌሎቹን 70 ምን አለ? ሾመ ይላል ማለት ነው። ይሄን ሹመት የሚሰጥ ራሱ ጌታ ነው። እዚሁ ክፍል ላይ ሹመት የጌታ ብቻ ሳይሆን ቲምወርክ ነው። አንዱ የሚወጣበት አይደለም። በጋራ ምን የምናደርገው ምን ሰራው ነው። እዛው ቁጥር 1 ላይ ምንድነው የሚለው? ሁለትም አድርጎ አይደለም የሚለው። ስለዚህ በምን አይደለም፣ በግል አይደለም። አሁን አንዷን ብቻ ነቅሰን እናውጣ። ለምሳሌ ጀግና ወንጌል ሰባኪያን አሉ በምድር ላይ ወደፊትም አቋማቸው እሱ ነው። በረሃ ይሄዳሉ፣ ከተማ ይሰብካሉ። ግን ብቻችንን ነው ቢሉ ትራንስፖርት የሚሰጣቸው ከሌለ የት መሄድ አይችልም። ነገሩ በረሃ። ስለዚህ በረሃ በሚሄደው ሰውዬና ለሰውየው የሚያስፈልገው በሚሰጠው ሰው መካከል ልዩነት የለው። እግዚአብሔር ሲሰራ እንደዛ ነው የሰራው። እሱ ነው የሚደንቃችሁ። ያ ሰውዬ ሲሄድ ቤት ተንበርክኮ ደግሞ ምንም ይላል የሚጸልይ ያለ ማለት ነው። የምትሄዱበት ቦታ ላይ ደግሞ የሰላም ሰዎች የተባሉ አሉ። ምን እንድትሉ ገብታችሁ እንደምን ዋላችሁ ስትሉ ዋ ምን የሚሉ የሚሰጡ ማለት ነው። እነዚህ ሁሉ ተያይዘው ነው ወንጌል ትክክለኛ ምኑ ጉልበቱ ማለት ነው። ለምሳሌ አሁን እዚህ ያለው አገልጋዮች የምትጠይቋቸው አንዳንድ ቀን መርካቶ ላይ ሰብኩ ሲወጡ አንድ ጤና የነሳ ሰው ከገጠመ ሰዓቱን ሁሉ ምሽክ ያደርግባል። አንድ ጤና ይገጥ ዝም ብሎ አብረስቲ አሁን ኢየሱስ ከጎን ምን አልክ የሚል አይረብሽም። ቆይ ጳውሎስ አልተረበሸም? አንተ ክፉ እኮ ብሏል። እንዲህ የሚረብሽ እንዳለ ሁሉ ምንም ይላል። ምን አረጓቸው? ይኸው ስሙኝ፣ ምን አረጓቸው? ይናገሩ የሚል የለም። ያኔ እሱን መያዝ ነው። የሰላም ሰው ይባላል እሱ ሰውዬ። ከኔ ጋር ነች አይደል? እሱ አጠገብ ሄደ መቆም ነው። አንተ እዛ ምን ታረጋለህ? እግዚአብሔር ይሄን የሰላም ሰው ምን ብሎልኛል? እነዚህ ሁሉ አስተዋጽኦ አላቸው። ጌታ ምን እያለ ነው? በቲም ነው የሚሰራው። ስለዚህ በዚህ ያላችሁ ወንድሞች እህቶች፣ ባካችሁ ሁላችንም በእግዚአብሔር ፊት አምጡና ለአምላክ ለራሳችሁ ቃል ግቡ። በበጀት ዓመቱ በአዲስ ዓመት አንዱ እቅዴ ወንጌል ነው። እሱ ሲነሳ አንደኛ በቤቴ በሚኖረኝ ጊዜ ጸልያለሁ፣ ገንዘቤን ለዚህ ፈሰስ አደርጋለሁ። እምማረውም ለዚህ ለምን ቲም ነው። አንድ ሰው ብቻ ስለመጣ ምን አይሆንም፣ ወጥቶ ማበብ አይችልም። ይሄን አሰራር ያመጣው ራሱ ጌታ ነው።
በእነዚህ ሂደቶች ውስጥ ለምሳሌ ቁጥር 5 እና 6 ብታነቡ ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ፣ በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያ ይመለስላችኋል ይላል። ምንድነው የሚለን? በምትሄዱበት ከተማ የምን ሰዎች አሉ? የሰላም ሰዎች አሉ። አይካሉስ ጦርነት የለውም። በነገራችን ላይ ሰላምን ይዘው ወዴት መሄድ ነው? ደስ እኮ ነው የሚለው ወንጌል ጌታን ሰላም ላንተ ይሁን። አሁን ስትለው ጌታ ሲል አንተ እኔ ሰላምታ ሰጥቼ አይባልም። አባቴ የሰጠው ሰላም በጎ ነበር፣ አልተቀበልክም፣ ወደ እኔ ነው። እስቲ ወንጌል ይሄ ነው በሉ፣ እጅ አልሰበስብም በሉ። ይሄ ነው ሰላም ላንተ ይሁን ትልና አሜን ካለ አቤት ያን ሰላምን ወሰደ። አይ ካለስ ሰላምህን ይዘህ አይልም ወይ? በእውነት ይሄ በመግባት ውስጥ በልቤ መያዝ ያለብኝ ነው። ግን ደግሞ ቅድም እንዳልኳችሁ መግባት ውስጥ መሾም አለ፣ በጋራ መስራት አለ፣ የሰላም ሰው መፈለግ አለ፣ በየትኛውም ስፍራ መላክ አለ። ራሱ ነው ደግሞ ጌታ ምንም ያደርገን ሚልከን። በዚህ ውስጥ ዕውቀት ሚና አለው፣ ገንዘብ ሚና አለው፣ ቤት ሚና አለው፣ ሰፈር ሚና አለው፣ ሰዎች ሚና አላቸው። ሁሉም በዚህ ውስጥ ምን አለው? ሚና አለው። ሚና የሌለው የለም ነው። እግዚአብሔር ሲሰራው እንደዛ ስለሰራው። መውጣትን በሚመለከት ቁጥር 10 እስከ 11 ምን ይላል? ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይዋ ወጣችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፋቸዋለን። የእግዚአብሔር መንግስት ግን ወደ እናንተ እንደቀረበች ይህን እወቁ በሉ ነው የሚለው። ማለት ሊቀበሏችሁ ፈቃደኛ ካልሆኑ ወንጌልን አልተቀበልክም ያንተን ልደት አልበላም ብላችሁ ጦርነት አታምጡ። አሜን ብሉ። ልክ አይደለም ወይ? አሁን ለምሳሌ እኛ ብዙ ቤት እንሄዳለን፣ ለሽምግልና ለጥየቃም እንሄዳለን። ቅርብም ባለፈውም ሳምንት ጉብኝት ነበረን። መጀመሪያ የምንጠይቀው መጸለይ ይቻላል ወይ ነው። በዚህ ጉዳይ እንደ መጋቢ ነኝ ብዙ ዋጋ ነው የምከፍለው። ለክርስትናው ማይኖር ፈሪ ሰው ቤት ሄደ። ሰው ቤት አሁን ግጥም ብሎ ገብቶ እሺ ጸልየን ይባላል እንዴ? ቤቱ እኮ የሰው ነው። ሂድልኝ አይልም። ከኔ ጋር ናቸው። ክርስትናን መደበቅ አይደለም ይሄ። በአመታት ውስጥ በፍሬ በህይወት የዳኑ ሰዎችን ሂዱና ኢንተርቪው አድርጉ። አንዱ ለመዳናቸው ስነ ምግባራችን፣ ህይወታችን፣ ምልልሳችን ነው። እዛ ገባን፣ እድል ካለን መሰክራለን። አይካሉስ የጌታ ሰላም ለእናንተ መጥቶ ነበር፣ በቃ ጨረሰን። አልሰማንም ልትሉ አትችሉም። የእግዚአብሔር መንግስት እንደ ብፌ ቀርባላችሁ ነበር በሉ ነው እንጂ የሚለው አድሮም እዚህ ጋር ሲሽከረከርብሽ አይቻለሁ ብላችሁ አትበሉ ነው። አወጣጡ ራሱ ስርዓት ያለው፣ ጸበኝነት የለው፣ ጤና ቢስነት የለው። ይሄንን ገንዘብ ካረግን በኋላ ግን መጽሐፍ ቅዱስ በትክክል ምንድነው የሚያስተምረው ከተባለ እቺን አጭር ነጥብ ቶሎ ተናግሬ ልጨርስ። ሄዶ በማድረስና ትቶ በመውጣት ሂደት ውስጥ የወንጌል ትክክለኛ ህይወት ወይም መንገዱ፣ ስርዓቱ፣ መሩ ምንድነው ከተባለ የመጀመሪያውና አንደኛው የጌታን አጀንዳ መረዳትና ትእዛዙን መፈጸም ነው። ከዛ ነው የሚጀምረው። ስለ ወንጌል ካሰብን እንግዲህ እንዳጥማያም ዛሬ እሁድንና ቀጣይ ሳምንታትን ይሄን ስናውጅ አንዱ በልባችን ላይ እንዲቀመጥ የፈለግነው አጀንዳ ሆኖ የት ይምጣ? ቤታችን ይምጣ ነው። ከዛ ነው የሚጀምረው የወንጌልን ጉዳይ። ወንጌል ተኮር የሆነ ህይወትን ስናስብ፣ ወንጌል ተኮር የሆነ ወጣትነትን፣ ታዳጊነትን፣ ሽማግሌነትን ስናስብ፣ አገልጋይነትን፣ ትዳርን ስናስብ አንዱ የጌታን አጀንዳ መረዳት ከሱ ነው የሚጀምረው። ምንድነው የጌታ አጀንዳ? እሱን መረዳት ያስፈልጋል። ቁጥር 2 ምንድነው የሚላቸው? አላቸውም መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ለመከሩ ሰራተኞች እንዲልክ ምን በሉት? ለምኑት ነው የሚለው። አንዱ በልባችን ላይ መመላለስ ያለበት ነገር መከሩ እኮ ብዙ ነው፣ ሰራተኞች ጥቂቶች ናቸው ነው የሚለው። ይሄንን አጀንዳችሁ አድርጉ ነው። አንዱ እቤታችን ይግባ ነው። ጸሎታችን ማል እናስገባ ነው። በግል ባላችሁ ጸሎት ላይ አትተው ነው። ዛሬም ቢሆን እንደ አዲስ ለወንድሞቻችሁ፣ ለእህቶቻችሁ፣ ለሥራ ባልደረቦቻችሁ፣ ለቤተሰቦቻችሁ በእግዚአብሔር ፊት ምን በሉ? ጸልዩ። አሁንም አጀንዳ አድርጉ። መከሩ በጣም ብዙ ነው። በተለይ ደግሞ እዚህ ዘመን ላይ ካወራን የኑሮ ውድነት እድል አይደለም ወይ? ጦርነቱ እድል አይደለም ወይ? አለመተማመኑ እድል አይደለም ወይ? በሃይማኖት ቤቶች ውስጥ ያለው ትርምስ እድል አይደለም ወይ? የሰው ልጅ ተስፋ ቆረጠ ማለት ተስፋ የሚሰማበት ቦታ መምጣት ይፈልጋል ማለት ነው። ስለዚህ አንዱ ማድረግ ያለብን ምንድነው? አባት ሆይ አጀንዳዬ እንዳደርገው እርዳኝ ነው። ይሄንን
ከጌታ ከኢየሱስ ክርስቶስ ሕይወት ትንሽ ቶሎ ብዬ ላሳያችሁ። ማቴዎስ ምዕራፍ 9 ላይ ቁጥር 35 ምን ይላል? ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮቹ ሊዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና ምን አላቸው? አዘነላቸው። እስቲ ተናገሩት፣ ድገሙና ተናገሩት። ይሄ ልብ መጀመሪያ መያዝ ይጠይቃል አለ። መነካት አለብን። ወይኔ ጌታ ሆይ፣ በተለይ እንደ ኢትዮጵያ ደግሞ እናውራ ከተባለ እንደዚህ ጊዜ የሃይማኖት ክብረ በዓሎች ከረው አያውቁም። ሁሉም በእኩል ነው የከረረው፣ የኛን ጨምሮ። ሰምታችሁኛል? በእኩል ነው የከረረው። በዚህ ጊዜ አይኑ የተከፈተ ትውልድ ቢነሳ ልክ ኢየሱስ እንደሚያየው ወይኔ እረኛ የላቸውም፣ ይሄ ሁሉ ሰው ወዴት ነው የሚሄደው? ወደ ሲኦል ነው የሚሄደው የሚል የልብ ምን አዘን ማለት። ከዛ ያልጀመረ ወንጌል ስርጭት በሉ፣ ከዛ ያልጀመረ ማወጅ በሉ፣ ከዛ ያልጀመረ ክርክር በሉ፣ የሃይማኖት ስርዓት ካልሆነ በቀር ሄዶ ሰው ላይ ጠባይ ነው። እስቲም ባይቅደመን አለመዳኑ ያሳሳን። ወይኔ ወደ እውነት ቢመጣ የእግዚአብሔርን ብርሃን ምን ቢልለት ቢበራለት፣ አባት ቢኖረው፣ እኔ ያየሁትን ብርሃን ቢያይ፣ ዘላለሙ ቢስተካከል። እስቲ ባካቸው አሜን በሉ። ስለዚህ አንዱ የጌታን አጀንዳ እንረዳ ነው። በነገራችን ላይ ሁሉ ነገራችንን በጣም አድርጎ ይፈውስልናል። ስለዚህ እኛ ባለንበት በዚህ ዓለም ላይ አሁን እየሆነ ያለው ነባራዊ ሁኔታ እዩ። የሰዎች ሞት ቁጥር በጣም ጨምሯል። የበዓልና የጣዖት አምልኮ ከየትኛውም ጊዜ በተሻለ መልኩ ተደራጅተዋል። ተቃራኒ ሃይማኖቶች በጣም በሚደንቅ መልኩ እየተስፋፋሉ። ዓለማዊነት በጣም ከፍ ብሏል። የትንቢት ፍጻሜ የሚመስሉ ነገሮች አሁን ላይ ምን እያሉ ነው? እየታዩ ነው። እነዛን እንደ ነገሩ ማሰብ እናቁም ነው። ተገባችሁ? ያለውን ሰው መርቁልኝ። ወንጌል አጀንዳክ ይሁን፣ ወንጌል አጀንዳሽ ይሁን። እዚህም ያላችሁ ታዳጊ ልጆቻችን፣ እኔም ቤት ያላችሁትን ጨምሮ አባቱ እንዴት ያበላል ከሚል ውጡና እስቲ ወንጌል በሉ። ወንጌል እንጂ ነገ እንዴት ይሆናል ታውቃላችሁ? ያለ እድሜያቸው ነው የነቁት። ማህበራዊ ድረገጹ እጃቸው ላይ ነው። እንዴት አድርገው ሀብታም እንደሚሆኑ ነው የሚያስቡት። በጆሮአቸው ንገሯቸው። ወንጌል ከሌለ ሀብት ምን ያደርግልናል? ምን እኮ ትንቢት እኮ አይደለም። ስለዚህ በጣም ነገ ይሄ ሁሉ ሀብት ያንቺ ነው ብለን ስንመክራት አብረን ወንጌል ስጧቸው፣ አጀንዳቸው ይሁን። እቤት በእግዚአብሔር ፊት እሱን አውሩ። እንደ ቸርችም እዚህ ያለን አገልጋዮች ኃላፊነቱን እንውሰድ። አንዳንድ ጊዜ ከእረኝነት ጋር ከወንጌል ስርጭት ቲም ጋር ሲወጡ ስታዩ ተስፋ የሚሰማን እኮ ለዛ ነው። ስለዚህ አጀንዳችን እናርግ። ቤታችሁ ግቡና ጻፉት። የሰራተኛ ጥቂት መሆን ያሳስባችሁ። ልክ እንደ ጌታ እንደ ኢየሱስ ክርስቶስ ማስታወሻ የምትይዙ ሰዎች ሉቃስ ምዕራፍ 2ን አንብቡ። ኢየሱስ ከልጅነቱ ጀምሮ ተልኮን እንዲያውቅ ነው ሆኖ ነው ያደገው። ያቅ ነበር ለምን እንደመጣ ሉቃስ ምዕራፍ 2:41 ላይ እዩ። ምዕራፍ 4 ላይ ሄዳችሁ ብታነቡ መብሌ መጠጤ ይሄ ነው ብሎ ነው የሚያውጀው። የእግዚአብሔር ፈቃድ ለሱ ምኑ ነው? መብሉ ነው። ሰው ዳነ፣ ጠገብኩ ይላል። እስቲ ይሁንልና አሜን ብሉ። አታስታውሱም? ያቺን ሳምራዊት ሴት ምግብ እኮ ሊያመጡለት ሄደዋል። በዛ መካከል እሷ ዳነች። ይሄው ጌታ ሆይ ምግብ አመጣን፣ በላው፣ ጠገብኩ ሲል ወዲያው ምን አሉ? እኛ ሳንመጣ የሆነ ሰው ሳያመጣለት አይቀርም አሉ። መለሰላቸው። የእግዚአብሔር ፈቃድ ተፈጸመ። የጌታ ልብ በዚች ሴት ላይ ነበር። ዳነች፣ በላው፣ ጠገብኩ አይልም? አይቻልም እንደዚህ መኖር? እስቲ ባካቸው አሜን በሉ። በጣም ከልዩ ልዩ ትልልቅ ምግቦች በላይ ነው ይሄ ፈቃድ በእኛ ህይወት እንዲሆን። ኢየሱስን ካጠናን እሱን ነው የምናየው። ለምንድን ነው የምትኖረው ብላችሁ ከጠየቃችሁት በግልጽ ለምን እንደመጣ ያውቅ ነበር። ሉቃስ 19:10ን ማየት ትችላላችሁ። ለዚህ ነው የመጣሁት ይለናል። የሰው ልጅ የጠፋውን ሊፈልግና ሊያድን ነው ምን ያለው የመጣው ብሎ ራሱ ኢየሱስ ክርስቶስ ተናግሯል። በትክክል ተልኮን ተረድቶ ነው የኖረው በምድር ላይ። እግዚአብሔር ከመረቀንም ይቺን አጥቢያ ከዚህ በኋላ በአንድ ነገር እንዲባርክልን ወንጌልን አጀንዳቸው የሚያደርጉ ቤታቸው ይዘው የሚገቡ ባካችሁ እስኪ አሜን በሉ። ልመርቃችሁ፣ እጃችሁን አንሶና የወንጌል ሽታ እንደ አዲስ ቤታችሁ ይግባ። አሜን በሉ ባካችሁ፣ ይግባ። የእግዚአብሔር ብርሃን በላያችን ላይ ይብራ። እስቲ አጀንዳዬ ይሆናል የሚል አሜን ይበለኝ። አይቻልም እንደዛ ማድረግ? በጣም ይቻላል። እግዚአብሔር የመራ አምላክ ነው። ይኸውላችሁ አሁን የገባኝን ነው መመሰክርላችሁ። በመለመን ቴክስት በማድረግ ስላየው ደስ ብሎኛል በማለት አበባ በመስጠት የሰው ልጆች አይልበትም። ወንጌል ክተት፣ ብርሃን ይብራል። የእግዚአብሔር መንግስት የኛ ይሁን።
እዛ ውስጥ ያለን ሚና ይታወቅ። ለምን አሜን አትሉ? እሱ ነው ብርቱ ማለት በጣም በእግዚአብሔር ፊት ነው ምነግራችሁ። ሰው ስለተዋደደ ዕውቀቱንም ገንዘቡንም ቤቱንም አይሰጥም። እዚህም ያላችሁ ወንድም እህቶቼ ስሙ። እስካሁን ድረስ በእግዚአብሔር መንግስት ጉዳይ ልባችሁ ከተቃጠለ፣ ገንዘባችሁ ተወርብሮ አካውንት ውስጥ ከገባ፣ ዕውቀታችሁን ከሰጣችሁ፣ ከተንበረከካችሁ፣ ከጸለያችሁ ትልቅ አጀንዳ አለ። ለማንንም የምናደርገው ለወንጌል ነው። ይሄ በጣም መታተም አለበት በውስጡ። ስለዚህ በእግዚአብሔር ፊት የወንጌል ማህበርተኛን አጥቢያዋ ቀድሳ መጀመር አለባት። ለወንጌል ማህበር እኔ አለኝ፣ ሚና አለኝ። 10 ብር ትሁን 100 ብርም ትሁን መጠኑ ጋር አይደለም፣ ዕውቀቴንም እሰጣለሁ። የእግዚአብሔር መንግስት አጀንዳው የሆነ አገልጋይ እንዲበዛ፣ የእግዚአብሔር መንግስት አጀንዳ የሆነ ጸሎት አገልጋይ እንዲበዛ፣ ሰራተኛ እንዲበዛ መጸለይ አለብን። አጀንዳው ካልሆነስ በጣም የሚያስደነግጥ ነገር ነግሬያችሁ ሁለተኛውን ላውራ። በጆሮ የሰማሁት መዝጋት ነበር እኮ ይላሉ አንዳንድ ሰዎች። የቸርችን እንዴት አቅም ያገኛል ሰው? ቤተክርስቲያን መዝጋት ነው ይላል። አታፈራም። ወንጌል እንደዛ አይደለም፣ የሚቀናለት ነው። ስራ ቦታ ማስበው ነው፣ ቤቴ ማስበው ነው፣ እዚህ ማስበው ነው፣ ምን በረከከው ነው፣ መጸለየው ነው። ለዛ እኮ ነው እዚህ ያለን አገልጋዮች እኮ ስለመደስኮር አይደለም። ልጄ ተጠመቀች አጠመኩ እንደዚህ በሆነ የዋዛ እኮ ባክብ ያረጉብኝስ ዳኑ እኮ ነው። አይወሰድባችሁ። ልጆቻችሁን ቸርች ይዛችሁ ስትመጡ ሞኝ ትምህርት አታስተምሯቸው። ከሳምንቱ ይበልጣል። ዛሬ ይዤሽ ሜዳው ነፍስሽ የሚታደስበት ህይወትሽ የሚሰራበት። ለምን በደንብ አሜን አትሉኝም? እድለኛ ነሽ። ለምን ፊልም ቤት ይዤሽ አልሄድኩም? እኔ ቤቱ የእግዚአብሔር ቤት እሱን አምጡ። መጀመሪያ አጀንዳችን ይሁን። ሃይማኖተኝነት ሰባኪ ነው የሚያደርገን። ኢየሱስ ያድናል። እሱ አይዋጣም። አጀንዳችሁ ይሁን፣ ይመማችሁ። ዛሬ ድረስ ያልዳኑ ወንድሞች አሉን። ይመመን አብረን። ዘመድ አዝማድ ገና አልዳነም። ይመመን አብረን። ከሳምንቱ አንዱን ቀን ቀድሱ። በእግዚአብሔር ፊት ጾሙ፣ ጸልዩ። በህይወት እያለ አሳልፈ ስጠኝ በሉ። አይቻልም ወይ? ይቻላል። እባክህ አባቶ አንድ ሰደድ እሳት አምጣ። የአባቶቻችን አምላክ የሚል ልብ ማለት ነው። እግዚአብሔር የሚያከብረው ያ ልብ ነው። እሱን ልብ ካላየ አለ ዲስኩሩ ምናምን አለ። እሱ አይደለም ልብ። ስራ ቦታችሁ በዚህ ልብ ግቡ። እባካችሁ ግቡ። አሁን ጊዜው እንደዛ ነው የሚፈልገው። የሰው ልጅ ዋጋ ቢስ ሆኗል። ወንጌላችን እንደዛ አይልም። አንድ ኢየሱስ ከሰማይ የወረደበት ክብሩ እንደተቀማ ያልቆጠረበት ምክንያቱ ምንድነው ከተባለ የሰው ልጅ። እዚህ ያላችሁ መሪዎች ቀኛችሁን ዛሬ ስጡኝ። አንድ አዋጅ እናውጃለን። ወንጌል ጋር ከተጣበቅን ገንዘቡ የሱ፣ ታምራቱ የሱ፣ ድንቁ የሱ፣ ፈውሱ የሱ። ማን ነው እጁን የሚያነሳልኝ? እማታቁት ልዩ ሸክም እግዚአብሔር ውስጣችሁ እንዲያስገባ ግዴለም። ከዚህ በላይ እስከ አሜን በሉኝ። ወንጌል በውስጣችሁ በኃይል ይግባ። በኢየሱስ ስም እንደረመጥ ይሁንባችሁ። ሰላማችሁ ይናጋ። እየበላችሁ አትርኩ። እየጠጣችሁ ደስታ አይሰማችሁ። የአባቴ ልጆች ባካችሁን የእግዚአብሔር ብርሃን በላያችን ላይ እንዲበራ ልክ እንደ ኢየሱስ እንድናዝን የእግዚአብሔር አይን በእኛ ላይ እንዲያርፍ በኢየሱስ ስም ዛሬ አይኖቻችን ይከፈቱ። እግዚአብሔር ልዩ መንፈስ እንዲሰጠን እባክህ ጌታ ሆይ የሚል ማለት ነው። ብለሲንግ ራሱ ያለው ይላችሁ ኑሯችን የተሻለ የሚሆነው እድሜ ልካውን 7ኛ ማኔል ያለን የጉራጌ ልጅ ነን፣ ድሮም ለፋተኛ ነን እያለን እንሞት። አረ ከልፋቱ ውጡ። ጌታ ምስክሬ ነው። እግዚአብሔር ጥቂቱን ይባርክላችሁ። ወደ መደነቅ ነው። ጌታን አሁን ከጃፍም ቢሆን እንበል ይብቃሱ። ሌላ ታሪክ ይፈጠር። ይህም የሆነው ግን የእግዚአብሔር እምብርት የሆነው ወንጌል አጀንዳ ምን ሲሆን አጀንዳይ ለዚህ ላሉ ለታዳጊዎች የጸሎት ርዕስ ሰጣለሁ። ከዚህ ቀን ጀምሮ እንዲጸልዩ አባቶይ ወደፊት ወንጌልን መስበክ ነው የምፈልገው። አእምሮዬን ባርክልኝ፣ አስተሳሰቤን ባርክልኝ፣ እድል ስጠኝ። እዚህም ያላችሁ ከዛሬ ጀምራችሁ ይሄንን ቀይሩ፣ ጊራችሁን ቀይሩ። ኑና ሞግቱኝ። እግዚአብሔር አጀንዳ ካደረግን የሚባርከን ለዛ ነው። ከጎን የሚቆምልን ለዛ ነው። ጤና የሚሰጠን ለዛ ነው። አጀንዳው ምናችን ይሁን እስቲ በሉት። አጀንዳ ነው። የመጀመሪያው እሱ ነው። አጀንዳ ካልሆነልን ሌላው አታጋይ ነው የሚሆነው። ወንጌል በእኔም በእናንተም ዘንድ እባካችሁ አጀንዳችን ይሁን። ሁለተኛው ምንድነው ከተባለ የመሄድን ትክክለኛ መርህ መረዳት ነው። ያ ማለት ምን ማለት ነው? አጭር ነገር መልእክተኞቹን ከሚነገራቸው ጋር የሚያገናኝ ሄዶ ልባቸውን የሚያንኳኳ ቃል የሚሰጥ
የሚያግባባ እንዲበራ የሚያደርግ ሰፊውን ሚና የሚጫወተው ጌታ እንደሆነ እወቁ። እኛ አይደለን። ማን ነው ሚናውን የሚጫወተው? ጌታ ነው። ላንብብላችሁ መጽሐፍ ቅዱሳችንን ስናጠና ቁጥር 3 እስከ 4 ሂዱ እነሆ ደስ አይልም ቃሉ ይሁ እንደ በጎች በተኩላዎች መካከል እልካቸዋለሁ። ሚልከን በማመካከል ነው? በተኩላ። እንደምን ነው ሚልከን? ኢየሱስ ያድናል። እንደዛ ነው የሚለው። ከሮጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ አይልም? እንደ ወንጌል እኮ ጽድት ያለ ነገር እኮ የለም። ይኸውልህ አሁን ለምሳሌ ከአንድ ከተማ ወደ አንድ ከተማ ሰው ሲሄድ ምንድነው መያዝ ያለበት? ደህንነቱ እንዲጠበቅ ኢየሱስ ምን አለው? ምንም ኮሮጆ የለም አለ። ምንም ከረጢት እንዳትይዝ፣ ምንም ትርፍ ነገር እንዳትይዝ። እሱ ነው የሚደንቀው። መንገድ ላይ እጅ እንዳትነሳ። ያ ማለት ምን ማለት ነው? ከጌታ በታች አምኜ የምኖረው አንተን ነው አትበል። ወንጌልን ሽባ ያደርጋል ይሄ። እንደዛ አይባልም፣ እንደዛ አይባልም። ምንድነው መጽሐፍ የሚል? ባዷችሁን ሂዱ፣ ምንም ትርፍ ነገር አትያዙ። የሚልከን ራሱ ጌታ ነው መግቦቱን የሚሰጥ። የሚልከን ራሱ ጌታ ነው ስለዛ ጉዳይ ኃላፊነት የሚወስድ። በነገራችን ላይ መብላት መጠጣት ይበልጣል ከተኩላ ጋር መኖር ይበልጣል? መልሱልኝ እስቲ። እንዴ ከተኩላ ጋር መኖሩ ነው ከባድ ወይስ በቀጣይ መብላት ነው? ከተኩላ ጋር መኖር ነው ከባድ። ለምን አልበሏቸውም? ጌታ ነው ኃላፊነቱን የሚወስድ። ማን ነው? ራሱ ጌታ ነው። በልባችሁ ይህን አስቀምጡ። ሁሌ በመፍራትም በመያዝም በቸርች ጥሩ መሆን አለመሆንም ራሳችሁን አትለኩ። በወንጌል ጉዳይ ላይ የመጀመሪያው መነሳሳት የሚወስደው ማን ነው? ጌታ ነው። ይሁን በፊት እኮ አልበላህም አይደል? ጥግብ ብለህ ማንም እኮ አያውቅም አለመብላትን። ጽድት ብለህ አባቴ እያልክ አሁን ያው ስትጀምር ጀምሮ ወገባችን ተመቶ እኔም በላው አንቺም በላሽ ይባላል። እንዴት ወንጌል ትነግራታለህ? ቀጥለህ እስቲ ጽድት በሉ አሜን በሉ። አለቀ። ከልኮ አያልፍም። ሞትም ከሆነ በቤት ጥጉ ሞተር በቃ እንደዚህ አይነት ኩሩ አማኝ ያስፈልጋል። ስራ ቦታችሁ ጽድት ብላችሁ ስሩ። በጧት ግቡ። በስነ ስርዓት መስሪያ ቤቱን አስተዳድሩ። ጉልበታችሁን አትሰስቱ። የሚባርካችሁ አምላክ እንጂ አሰሪው አይደለም። አትስጡ ነፍሳችሁን አይልም መጽሐፍ። የማንም ሰው ህይወት በሰው እጅ ላይ የለም። በተለየ አማኞት በማን እጅ ላይ ያለ ነው? በጌታ። ለዛ ነው መጽሐፍ ቅዱስን ረጋ ብለን ሄደን ካጠናን የሚነግረን ነው። አሁን ያነሳውላችሁ ሰውዬ ዛሬ ላይ እንደምነግራችሁ አይደለም። በህይወታችን ማናችንም ብንሆን ከዚህ በኋላ አንድ ነገር በልባችን እናስቀ ከወንጌል ጀርባ ትልቁን ሚና የሚጫወተው ጌታ ነው። ለሱ ምን እንስጥ? ዕውቅና እንስጥ። አብሮ እንዳለ ይሰማን። ሂዱና የቆርኔሌዎስን ቤት አጥኑ። ጴጥሮስንና ቆርኔሌዎስን ያገናኘው ማን ነው? የጌታ መንፈስ። ሁለቱም ጋር የሰራው የጌታ መንፈስ ነው። ለቆርኔሌዎስም ሰው ልካል ይለዋል። ለጴጥሮስ ደግሞ ይመጣና የማይበላ ብላ ይለዋል። አይደል? ይሄን ሚና የሚጫወተው ማን ነው? መንፈስ ቅዱስ። ይመጣና ጳውሎስን በጠራራ ፀሐይ ተገናኝቶ አይነ ስውር ያደርጋል። አናንያም ቤት ይሄዳል። ሄዶ በላውን ምልክ ሳውል የሚባል አለ ምናምን ይላል። ኧረ አሳዳጅ ነው ምናምን ነው መንገድ ላይ አግኝቼዋለሁ ይላል። ለጳውሎስስ መጥቶ እምልክልህ አለ። እሱ በመጣ በጫነልህ ጊዜ ቅርፊት ከላይ ላይ። ይሄን ሚና የሚጫወት ማን ነው? የጌታ መንፈስ። ጨረባ የሆነ የሰውን ትምህርት ሰው ገንዘብ አድርጎ ፍልስፍናውን ያራምዳል። ይሄ እኮ ወንጌል እኮ እውነት ነው። ስለዚህ ከዚህ ቀን ጀምሮ አንድ ነገር እንድትሉ፣ ማታ ይሁን ሌሊት ይሁን እናንተ ታውቃላችሁ፣ ግን ወደ ሰሜን እጸልያለሁ፣ ወደ ምዕራብ እጸልያለሁ፣ ወደ ምስራቅ እጸልያለሁ። መንፈስ ቅዱስ አንተ አለ። ዘር ማንዘሪን በፊት አቀርባለሁ። እኔ እዚህ እጸልያለሁ፣ አንተ ልብ ተነካል። አይቻልም ወይ? ይቻላል። የጌታ ሚና የዋዛ አይደለም። እግዚአብሔር በዛ ከባረከን እመኑኝ የጌታ በረከት ከሁላችን ጋር ነው የሚሆነው። መጽሐፍ ቅዱስን እናንተ ሙሉ ክፍሉን ሂዱና አጥኑ። ሲዘጋልን እንዴት ነው የሚዘጋው ካላችሁ ሉቃስ በሚጽፍልን በዚህ የጌታ ምክር ውስጥ ቁጥር 9 ላይ የእግዚአብሔር መንግስት ወደ እናንተ ቀርባለች በሏቸው ሚል ቃል አለ። ወደ ላይ ደግሞ ስታነቡ ቁጥር 5 እና 6 ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመልስላችኋል ይላል። ቁጥር 7 በዚያ ቤት ከነርሱ ዘንድ ካለው የበላችሁ እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዙ ይገባዋልና። ከቤት ወደ ቤት አትተላለፉ፣ ወደምትገቡባትም ከተማ ሁሉ ቢቀበሏችሁ ያቀርቡላችሁ ምን በሉ ብሉይንና በእርሱም ያሉትን ድዌዎችን ፈውሱ ይላል። ከወንጌል ጋር አብሮ የሚሰጠን ትርፍ ይሄ ነው። ስለዚህ ሁለት ነገር ለመናገር ነው ይሄን ሁሉ ዙሪያ ጥምጥም ሄድኩት። የመጀመሪያውና አንደኛው ወገኖቼ ስሙኝ፣ የመጀመሪያውና አንደኛው ወንጌል አጀንዳችን ይሁን። ዛሬ በጽሁፍ ቤታችሁ አስገቡ።
ትዳራችሁ መሃል አስገቡ፣ ቢዝነሳችሁ መሃል አስገቡ። እንደ አገልጋኛ መሃል እናስገባ። ወንጌል የመጀመሪያ ምናችን ይሁን፣ አጀንዳችን ይሁን ነው። ሁለተኛውስ የጌታ ሚና ከፍ ያለ ነው በሉ። እመኑት ጌታ። እሱን ልብ ስንይዝ ነው ወንጌል ትክክለኛውን ቦታ የሚያገኘው። እግዚአብሔር ጸጋና መንፈስ ያብዛልን። ዘመዶቻችሁ ይምጡ፣ ቤተሰቦቻችሁ ይምጡ። አሜን አትሉ? እንቁም በእግዚአብሔር ፊት።